በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት እንኳን ወርሃ ግንቦትን በሰላም አሳልፎ ለወርሃ ሰኔ ያደረሰን። የሰኔ መዓልት ከዓመቱ 13 ወራት የሰኔ መዓልቱ ለምን ረዘመ ብንል መልሱ አጭር ነው። ይህ የእግዚአብሔር ጥበብ ሥራ ነው። ሳይንሱ ሺህ መንስኤ ሊደረድር ይችላል። ለእኛ ግን አበው እንዳስተማሩነ ሰኔ የሥራና የጾም ወር ነው። ትጋትን የሚወድ አምላክ ይህንን ወቅት ለጾምና ለሥራ ለበጎ ተግባር አርዝሞልናል። በእርግጥ ጥቂት ሰርተን ብዙ ለምንተኛ ለዚህ ዘመን ሰዎች ይህ ሊጸንብን ይችል ይሆናል። ግን ምንም እንኳ ሁሉ ወራት ለሥራ ቢሰሩም በወርሃ ሰኔ ለገበሬና ለቤተ ክርስቲያን ትልቁን ሥራ የሚጀመርበት ወቅት ነው። በሰኔ ያልተጋ ገበሬ ዓመቱ ሙሉ መከረኛ ነው። ከነተረቱም ሰነፍ ገበሬ ይሞታል በሰኔ እንዲሉ ክርስቲያንም ከበዓለ ሃምሳ ማግስት በበዓለ ጰራቅሊጦስ ተደግፎ ሰኔን ሊተጋበት ግድ ይላል። በመከራ ዘመን የሚመስል ክረምት ሳይመጣ በመከራ ዘመን የሚመሰል ዘመነ ክረምት ሳይመጣ በወርሃ ሰኔ ሊተጋ ግድ ይለዋል። ሽሽቱ በክረምትና በሰንበት እንዳይሆንም ይጸልያል። እግዚአብሔር ሁሉም በሁሉ የሰራ ያዘጋጀና የፈጸመ ጌታ ነው። ምንም እንዳይጎድልብንም አድርጎናል። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉ ነገሯ በስርዓት ነው። ለሁሉም ነገር ትርጉምና ሸጋ የሆኑ ሀተታዎች አሏት። ስለዚህም የዘመን አቆጣጠሯ መሰረት አድርጋ በወርሃ ሰኔ መዓልቱ 15 ሌሊቱ ደግሞ 9 ሰዓት ነው ትላለች። ብርሃኑ ሲበዛም እንዲህ ትላለች። ብርሃን ጌታ ነው። የቅዱስ ዮሐንስ ወንጌል ምዕራፍ 9 ከቁጥር 5። ብርሃን ድንግል ማርያም ናት። ራእየ ዮሐንስ ምዕራፍ 12 ቁጥር 1። ብርሃን ቅዱሳን ናቸው። የቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 14። ቀጥሎ መጽሐፍ እንዲህ ይላል። አምጣነ ብክሙ ብርሃን እመኑ በብርሃን ከመ ትኩኑ ውሉደ ብርሃን ዘእንበለ ይርክብክሙ ጽልመት። ጨለማ ሳያገኛችሁ ብርሃንም ሳለላችሁ የብርሃን ልጆች ትሆኑ ዘንድ በብርሃኑ እመኑ ይላል የቅዱስ ዮሐንስ ወንጌል ምዕራፍ 12 ከቁጥር 36። አምላከ ብርሃን ወላደ ሕይወት አምላካችን ቸር ብርሃኑን ይላክልን። ተረፈ ዘመኑንም የሰላም የበረከት የንስሐ ያድርግልን። በዚህ ዕለት ቅዱስ ጻድቅ የዋህ ዮሴፍ ይታሰባል። ቤተ ክርስቲያን በዚህ ስም ብዙ ቅዱሳኖች አሏት። በተለይ ደግሞ እስራኤል የተባለ የቅዱስ የያዕቆብ ልጅ ቅዱስ ዮሴፍ ከሁሉም ቅድሚያውን ይይዛል። ታላቁ ቅዱስ መጽሐፍ ላይም በስፋት ታሪካቸው ከተጻፈላቸው ቅዱሳን አንዱ ነው። ስለዚህ ቅዱስ ዝርዝር መረጃ ለማግኘት ኦሪት ዘፍጥረትን ከምዕራፍ 39 እስከ 50 ድረስ ማንበብ ይኖርብናል። ከዚያም በተረፈ በዜና ቤተክርስቲያን ስለ ቅዱሱ ብዙ ተብሏል። መጽሐፍ ቅዱስ ሲጀምር ስለ ቅዱስ ሰው አዳም ይነግረናል። ቀጥሎም ስለ ቅዱሳኑ ሴት ሄኖክ፣ ኖህ፣ ሴም፣ አብርሃም፣ ይስሐቅና ያዕቆብ ነግሮን ቅዱስ ዮሴፍ ላይ ይደርሳል። ቅዱስ ዮሴፍ ያዕቆብ እስራኤል ከሚወዳት ሚስቱ ራሔል ከወለዳቸው 2 የስስት ልጆቹ አንዱ ነው። ቅዱሱ ምንም እናቱ ብትሞትበትም በአባቱና በፈጣሪ ፊት ሞገስ ነበረው። ምክንያቱም ደግሞ ቅን ታዛዥና የፍቅር ሰው ነበርና። እንዲያምርረው ለሚጠሉት ወንድሞቹ እንኳን ክፋትን አያስብም ነበር። ይልቁኑ ለነሱ ምሳ ስንቅ ይዞ ሊፈልጋቸው በበረሃ ይንከራተት ነበር እንጂ። መንገድ ላይ ቢርበው አለቀሰ እንጂ ስንቃቸውን አልበላባቸውም። የአባቶቹ አምላክ ግን ድንጋዩን ዳቦ አድርጎ መግቦታል። 10 ወንድሞቹ ግን ስለ በጎነቱ ፈንታ ሊገድሉት ተማከሩ። ከፈጣሪው አግኝቶ በነገራቸው ህልም ሊነግስብን ነው ብለው ቀንተውበታልና። በፍጻሜው ግን በይሁዳ መካሪነት ለአረብ ነጋዴያን ሽጠውታል። በዚያም ለምስጢረ ሥጋዌ ለጌታ መሸጥና ሕማማት ምሳሌ ለመሆን በቅቷል። ወንድሞቹ ለክፋት ቢሸጡት ቅሉ በውስጡ ፈቃድ እግዚአብሔር ነበርና በባርነት በተሸጠበት በቤተ ጲጥፋራ ፈጣሪም ሞገስ ሆነው። በወጣትነቱ በፍቅረ እግዚአብሔር ሸብ አድርጎ አስሮ ወገቡን ሸብ አድርጎ አስሮ ነበርና የጲጥፋራ ሚስት የዝሙትን ጥያቄ አላንበረከከውም። ማንም አያየንም ስትለው እፎ እገብር ኃጢአተ በቅድመ እግዚአብሔር፣ ማንም ባያይስ እንዴት በፈጣሪ ፊት ኃጢአትን እሰራለሁ በማለት ከበደል አመልጧል። ስለዚህ ፈንታም የእስር ቅጣት አግኝቶታል። ጌታ ከእርሱ ጋር ቢሆን በእስር ቤትም ሞገስን አገኘና አለቅነትን ተሾመ።
ኢሃደረ ዮሴፍ ዘንበለ ስሜት እንዳለ መጽሐፍ። ከዚያም የንጉሱን የፈርዖንን ባለሟል ህልም ተረጎመ። ቀጥሎም ንጉሱ በህልም ትርጓሜ ያስደመመ። ፈርዖንም ቅዱሱን በግዛቱ ግብፅ ላይ ሾመው። ቅዱስ ዮሴፍ በምድረ ግብፅ ነግሶ ህዝቡን ከረሃብ ታደገ። ለቅዱስ አባቱ ለእስራኤልና ክፉ ለዋሉበት ወንድሞቹም መጋቢ ሆናቸው። አስኔት ወይም አሰኔት የምትባል ሴት አግብቶም ኤፍሬምና ምናሴ የተባሉ ልጆችን አፍርቷል። በመንገዱ ሁሉ እግዚአብሔርን አስደስቶ ከአባቱ ዘንድም ምርቃትን በረከትን ተቀብሎ በ110 ዓመቱ በዚች ቀን በመልካም ሽምግልና አርፏል። ወገኖችም በክብርና በንባ ቀብረውታል። አጽሜን አፍልሱ ብሎ በተናገረው ትንቢት መሰረትም ልጆቹ እነ ቅዱስ ሙሴ ከግብፅ ባርነት ሲወጡ አጽሙን ወደ ከነአን አፍልሰውታል። የቅዱሱ ሰው የዮሴፍ ረድኤቱ በረከቱ በሁላችን ላይ ጽድር ሆኖ አይደር። በዚህ ዕለት ቅዱስ ለወንቲዮስ ሰማዕት ይታሰባል። ቅዱስ የተወለደው በ3ኛው መቶ ክፍለ ዘመን አካባቢ ሲሆን ሀገሩ ጠራብሎስ ትባላለች። በወቅቱ በወታደርነት ነገስታቱን ያገለግል ነበር። ድንግል ደምግባት የሞላለት ወጣት ስለነበር በሰዎች ፊት ሞገስም ነበረው። እርሱ ግን ምንም ወታደር ቢሆን ጾምና ጸሎትን ያዘወትር ነበር። በተለይ ደግሞ የዳዊት መዝሙር እየመላለሰ ይጸልየው ይወደውም ነበር። ንግግሩ ሁሉ በመንፈስ ቅዱስ ጨውነት የታሸ ነውና ብዙ ጓደኞቹ ከክህደት ወደ ሃይማኖት ከክፋትም ወደ ድርግነት መልሷል። የመከራ ዘመን በደረሰ ጊዜ በገሃድ ስመ ክርስቶስን ይሰብክ ነበር። ክፉ ሰዎች ከሰውት ከመኮንኑ ፊት በቀረበ ጊዜም አልፈራም። ወታደሮቹ መሬት ላይ ጥለው እየደበደቡ ደሙ እንደ ጎርፍ እየተቀዳ እርሱ ግን ይዘምር ነበር። በመጨረሻ ስለ ክርስቶስ ፍቅር አንገቱን ተሰይፏል። ቅዱስ ለወንቲዮስ እጅግ ተአምረኛ ሰማዕት ነውና በእምነት እንጥራው። ቤተ ክርስቲያንም ዛሬ የቅዱሳን ተአምራት ታስባለች። ቅዳሴ ቤቱም የተከበረው በዚህ ዕለት ነው። አምላከ ቅዱሳን ወርኃ ሰኔን የፍሬ የበረከት የንስሐ የጽድቅ አድርጎ ይስጠን። ከሰማዕቱ ጽናት ጸጋ በረከት ይክፈለን። በዚህች ዕለት የሚታሰቡ የቅዱሳን በዓላት ቅዱስ ዮሴፍ ጻድቅ የያዕቆብ ልጅ፣ እናታችን አስኔት የቅዱስ ዮሴፍ ሚስት፣ ቅዱስ ለወንቲዮስ ክቡር ሰማዕት፣ ቅዱስ ቢፋሞን ሰማዕት፣ ቅዱስ ቆዝሞስ ሰማዕት ይታሰባሉ። እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስላሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኝ። ዘፍጥረት 45 ከቁጥር 4 እስከ 8። ሰላም ለዮሴፍ አበ ኤፍሬም ወምናሴ ዘአንገሶ እግዚኡ በላይለ ግብፅ በላይለ ሰባ ግብፅ ወራምሴ ወዘአድሃነ ህዝቦ እምነ ረሃብ ድምሳሴ ወለንቲዮ ዝትመሰሎም ለመስፍነ እስራኤል አውሴ ወቢፋሞን ኃያል ይሰብክ በስመ ሥላሴም ዮሴፍ ጻድቅ ወልደ ያዕቆብ እስራኤል ወሰብአ ቤቱ ዘነበሩ በብሔር ጥሉል ለወንቲዮስ ገባሬ መንክራት ሰማይቱ ለልዑል ቆዝሞስ ወቶማስ ወቢፋሞን ኃያል ወሰማይታ ዘተቀትሉ በእስክንድሪያ ደወል። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።